ሰላም እንደምናላችሁ ውድ የአዶኒያስ ካር ሪቪው ቤተሰቦች፣ በዛሬታችን አንድ ለየት ያለ መረጃ ይዘላችሁ ቀርበናል። ይህም BYD ካመረታቸው የተለያዩ ኤስዩቪ ተሽከርካሪዎች መካከል በዋጋው ቅናሽ የሆነውን እንዲሁም ለገበያው አዲስ የሆነውን የ2025 ሞዴል BYD C-Lion 5 ተሽከርካሪን ይዘላችሁ ቀርበናል። በዛሬታችንም ይህንን ቪዲዮ ከአዲስ አበባ ይሁን ከዲሲ፣ ከዱባይ፣ ከተለያየ ዓለም ሀገራት ሆናችሁ ብትመለከቱት የተሽከርካሪ ለምን አይነት አገልግሎት ሰርቷል የሚለውን ብቸኛ በአማርኛ የምታገኙትን የመኪናውን ሪቪው ይዘላችሁ ቀርበናል። ከመረጃዎቹ ጋር አብሬያችሁም ቆየው አዶኒያስ ነኝ። መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁና በመኪና ጉዳይ የተለያዩ መረጃዎችን መከታተል ፈልጉ ከሆነ በኢትዮጵያ ትልቁ ከሚባሉ የመኪና ሪቪው ቻናሎች መካከል አንዱ የሆነውን አዶኒያስ ካር ሪቪው ሰብስክራይብ ማድረጋችሁን አትርሱ። ይህንን ቻናል ሰብስክራይብ ስታደርጉ በየጊዜው ወደ ገበያ የሚገቡትን በዓለም አቀፍ ገበያም በአዲስ አበባ ገበያም ያሉትን ሁሉንም ተሽከርካሪዎች ሪቪው ስለምናደርግ መኪና ከአንዱ መኪና በምን እንደሚሻል በቀላሉ ማግኘት ትችላላችሁ። ሰብስክራይብ በማድረጋችሁም የማትቆጩበት ቻናል ነው። በአሁኑ ሰዓት የአውቶሞቲቭ ወርልዱ እየተቀየረ ይገኛል። ከዚህም መካከል በዋነኝነት የአውቶሞቲቭ ገበያውን እየቀየሩት የሚገኙ የኤሌክትሪክ ተሽከርካሪዎች ናቸው። የኤሌክትሪክ ተሽከርካሪዎች እንደ ትሬንድ ብቻ አይደሉም አሁን እየመጡ ያሉት፣ የቀጣዩን የአውቶሞቲቭ ኢንዱስትሪ ይወስናሉ ተብለው እየታሰቡ ይገኛል። ለዚህ ምክንያታቸው በዋነኝነት እየጨመረ የሚገኘው የነዳጅ ዋጋ፣ የግሪን ኢነርጂ እንዲሁም ደግሞ የቴክኖሎጂካል አድቫንስመንት ለዚህ እንደማሳያ ተደርገው ይታያል። በዚህ ምክንያት ሰዎች ከዚህ በፊት በነዳጅ ከሚሰሩ ተሽከርካሪዎች ወደ ኤሌክትሪክ እየገቡ ይገኛሉ። ለዚህም ደግሞ በዋነኝነት ገበያውን እየተቆጣጠረ የሚገኘው ካምፓኒ BYD የሚባል ነው። ከዚህ በፊት የተለያዩ የBYD መኪኖችን ሪቪው ስናደርግ ነበር። ታዲያ ይህንን ምንድነው ስፔሻል የሚያደርገው ልትሉ ትችላላችሁ። ይህን ተሽከርካሪ ስፔሻል የሚያደርጉት አንዳንድ ነገሮች አሉት። ከነዚህ መካከል መኪናው ይዞት የቀረበው ካቲንግ ኤጅ ቴክኖሎጂ፣ ከዚህ በተጨማሪም ስፖርትና ፊውቸሪስቲክ የሆነ ዲዛይኑ፣ ዋናው ነገር ደግሞ ላወጣችሁበት ገንዘብ ተመጣጣኝ የሆነ ሚድ ሳይዝ ኤስዩቪ ተሽከርካሪ መሆኑ ለዚህ እንደማሳያ ይታያል። በዛሬው ዝግጅታችንም BYD C-Lion 5 የሚባለውን ተሽከርካሪ ከእያንዳንዱ አንግል እናያለን። ከዲዛይን፣ ከኮምፈርት፣ ከፐርፎርማንስ፣ ሴፍቲ ፊቸር እንዲሁም ዋጋው ላይ ያሉትን ነገሮች ከገበያው ከሚወዳደሩ ሌሎች ተሽከርካሪዎች ጋር እያወዳደርን መኪናው ለየትኛው መንገድ ለየትኛው አገልግሎት ይሆናል የሚለውን በስፋት እናያለን። ለBYD አዲስ ለሆናችሁ ሰዎች ግን እንደ መግቢያ እንዲሆናችሁ ትንሽዬ ስለ BYD ካምፓኒ አንዳንድ ነገር ልበላችሁ። BYD መኪና አምራች ካምፓኒ የተመሰረተው በ1995 ነው በቻይና ውስጥ። BYD ሲጀምር የመኪና አምራች ካምፓኒ አልነበረም። ይልቁኑ ያመርት የነበሩት ሪቻርጀብል የሆነ ባትሪዎችን የሚያመርት ካምፓኒ ነበር። በአሁኑ ሰዓት ላይ ግን BYD በዓለማችን ግዙፉ የሚባለው የኤሌክትሪክ መኪና አምራች ካምፓኒ ነው። ይህም ካምፓኒ ትልልቅ ስም ካላቸው መኪና አምራች ካምፓኒዎች ጋር የሚወዳደር ሲሆን ከነዚህ መካከል ቴስላ፣ ሃይብሪድ እንዲሁም ፎልክስዋገን ተጠቃሽ ናቸው። BYD መኪና አምራች ካምፓኒ ከሌሎቹ የሚለየው አንድ ነገር አለ። እንደ ሌሎቹ መኪና አምራች ካምፓኒዎች ባትሪ ፕሮዳክሽኑ ከሌሎች ካምፓኒዎች እየገዛ የሚጠቀም ሳይሆን BYD የራሱን ባትሪ ራሳቸው ነው የሚያመርቱት። ከዚህ ውስጥም ደግሞ በጣም ታዋቂና ዘመናዊ የሚባሉ ባትሪዎችን እያመረቱ የሚገኝ ሲሆን ለዚህ ማሳያው ብሌድ ባትሪ ቴክኖሎጂ አንዱ ነው። ይህም ብሌድ ባትሪ ቴክኖሎጂ በሴፍቲውም በኤፊሽንሲውም እንዲሁም በዱሬቢሊቲ ከሌሎቹ ተሽከርካሪዎች እጅግ በጣም የተሻለ የሚባል ነው። በ2023 ዓ.ም ብቻም BYD ከ3 ሚሊዮን በላይ ተሽከርካሪዎችን በዓለም አቀፍ ገበያ ላይ አቅርቦ ተሽጠዋል። ከነዚህ መካከል ኢሮፕ፣ ሳውዝ አሜሪካ፣ ሚድል ኢስት፣ አፍሪካ፣ ኢትዮጵያን ጨምሮ በኢስት አፍሪካ ማርኬት ላይ ትልቁን የኤሌክትሪክ መኪና ለመያዝ ችለዋል። ነገር ግን በቁጥር ብቻ አይደለም። እነዚህ መኪኖች ለገበያ በሚቀርቡበት ጊዜ በአፎርዳቢሊቲያቸው በኳሊቲያቸው የተመሰገኑ መኪኖች ናቸው። C-Lion 5 ከBYD ኦሽን ሲሪየስ ከሚባሉ ኤስዩቪ ተሽከርካሪዎች መካከል አንዱ ነው። ኦሽን ሲሪየስ የተባሉት መኪኖቹ የሚሰየሙት ባህር ውስጥ ከሚገኙ እንስሳት መካከል በተወሰኑት የሚሰየሙ ናቸው። ለዚህም የመጀመሪያው C-Lion አንዱ ነው። ታዲያ BYD ምን ያህል አስተማማኝ ነው ካልን BYD ከ10 ዓመት በላይ በባትሪ ቴክኖሎጂ ላይ ኤክስፐርት ናቸው። የተለያዩ አዋርዶችንም ማሸነፍ ችለዋል። ስለዚህ የBYD መኪና ባለቤት የሆናችሁ ሰዎች በBYD ባትሪ ምንም ልትጨነቁ አይገባም። ይልቁኑ ከBYD በተጨማሪ ሌሎቹ እነ ቶዮታ ራሱ የBYDን ባትሪ የሚጠቀሙ ሞዴሎች እንዳሏቸው ግልጽ ነው። ይህ ተሽከርካሪ ምልከታችንን ከውጫዊ ገጽታ በመጀመርበት ጊዜ ስለ መኪናው ውጫዊ ገጽታ አንዳንድ ነገር ልበላችሁ። የ2025 BYD C-Lion 5 የሚባለው ተሽከርካሪ የመኪናው ዲዛይኑ ፊውቸሪስቲክ የሆነና መኪናው በቀላሉ አየር መሰንጠቅ እንዲችል ተደርጎ ዲዛይን የተደረገ ኤስዩቪ ተሽከርካሪ። የመኪናው የፊተኛው ገጽታ አግሬሲቭ እና የሚያምር ገጽታ አንድ ላይ ይዞ የቀረበ ነው። የመኪናው የፊተኛው ገጽታ ላይ ልብ ብላችሁ ካያችሁት አነስ ያሉ LED ሄድላይቶች ተገጥሞለት እናገኛለን። እነዚህ መብራቶቹ ሙሉ ለሙሉ LED ከመሆናቸው በተጨማሪ ከጫፍ እስከ ጫፍ የሚዘልቅ መሀል ላይም LED መብራቶች ይዘው ቀርበዋል። የተሽከርካሪ ሙሉ ለሙሉ በኤሌክትሪክ የሚሰራ ስለሆነ እንደ ሌሎች ተሽከርካሪዎች ከፊት ለፊቱ ግሪል አታገኙም። እሱ ቦታ የምታገኙት ስሙዝ የሆኑ ፓናሎች ናቸው። የፊተኛው ፓናሎች
ይህም የተደረገበት ዋነኛው ዓላማ መኪናው በቀላሉ አየር መሰንጠቅ እንዲችል በማሰብ ነው። ወደ መኪናው የጎን ገጽታ በምንሄድበት ጊዜ የተሽከርካሪ ላይ ተገጥሞለት የምናገኘው የጎን ገጽታው ባለ 20 ኢንች የአሉሚኒየም ቸርኬ የተገጠመለት ሲሆን ከመሬት ያለውን ከፍታ 185 ሚሜ ከመሬት ከፍታ አላቸው። የተሽከርካሪ ባለ 20 ኢንች የአሉሚኒየም ቸርኬ የምናገኘው ግን ከፍተኛዎቹ ትሪም ሌቭል ላይ ሲሆን ዝቅተኛው ትሪም ሌቭል ላይ ከ17 እንዲሁም 18 ኢንች የአሉሚኒየም ቸርኬ ጀምሮ ለገበያ ቀርበዋል። የመኪናው የከለር አማራጭ በምናይበት ጊዜ የተሽከርካሪ ላይ የተለያዩ የከለር አማራጮች አሉት። የመጀመሪያው ኦሽን ብሉም ይባላል። ሌላኛው ፐርል ዋይት ሲሆን ቀጣዩ ደግሞ ሚድናይት ብላክ ይባላል። የመጨረሻው ደግሞ ዲፕ ግሬ የሚባሉ የከለር አማራጮች አሏቸው። ነገር ግን ሁሉም የከለር አማራጮች ሜታሊክ ከለር ስለሆኑ በፀሐይ ጊዜ የሚያንጸባርቅ ልዩ ውበት ያላቸው የከለር አማራጮች ናቸው። መኪኖቹ በሳይዛቸው ከየትኞቹ የተሽከርካሪዎች ጋር ይወዳደራሉ ብለን ካየን የሚወዳደሩት ከነ ሃዩንዳይ አዮኒክ 5 ከቴስላ ሞዴል ዋይ ጋር ተቀራራቢ የሆነ ዲዛይን አላቸው። በዋነኝነት ደግሞ እነዚህ አሁን የጠራኋቸው ሌሎች ሞዴሎችን ጨምሮ ይሄኛው ሲላይን 5 ተሽከርካሪ በዋነኝነት የተሰሩበት ዓላማ ለወጣቶች እንዲሆኑ ተብለው ዲዛይን የተደረጉ ተሽከርካሪዎች ናቸው። ወደ መኪናው የኋላ ገጽታ በምንሄድበት ጊዜ የመኪናው የኋላ ገጽታ ላይ ከጫፍ እስከ ጫፍ የሚዘልቅ ኤልኢዲ የኋላ መብራት ተገጥሞለታል። ይህም የኋላ መብራቱ ዲዛይኑ ለየት ያለና የሚያምር ሲሆን ከዚህ በተጨማሪም ከስር ራሱን የቻለ ፓርኪንግ ሴንሰሮች የምናገኝ ሲሆን ከላይ ደግሞ አነስተኛ ስፖይለር ተገጥሞላቸው እናገኛለን። ይህም መኪናው ለኤሮዳይናሚክ የሚረዳው ነው። በዚህ ውስጥ ወደ መኪናው ውስጣዊ ገጽታ እንግባ። የመኪናው ውስጣዊ ገጽታ የሚያምር ውስጣዊ ገጽታ ያለው ነው። የመኪናው ውስጣዊ ገጽታው ዘመናዊ ፊቸሮችን ይዞ የቀረበ ሲሆን በዋነኝነት የታሰበውም ደግሞ ጥሩ ጊዜ መኪና ውስጥ እንድታሳልፉ ለቤተሰብ ተብሎ የተሰራ ነው። የተሽከርካሪ ላይ ተገጥሞለት የምናገኘው ወንበሮች ሙሉ ለሙሉ ማሞቅ፣ ማቀዝቀዝ፣ ቬንቲሌሽን የተገጠመላቸው በሌዘር የተሸፈኑ ወንበሮች ሲሆኑ ለረጅም ጊዜ በማሽከርከር ጀርባቸው እንዳይጎዳ ደግሞ ራሱን የቻለ ለምበር ሰፖርት ተገጥሞላቸው እናገኛለን። እነዚህ ተሽከርካሪዎች ለፊተኛው ሳፋሪ የሚሆን ለኋለኛው ሳፋሪ ደግሞ ሰፋ ያለ ሌግሩም እንዲሁም ሄድሩም እንዲኖራቸው ተደርገው ነው የተሰሩት። የተሽከርካሪ ውስጣዊ ገጽታው ፕሪሚየም ከሆኑ ማቴሪያሎች የተሰሩ ናቸው። ሶፍት ተች ሰርፌሶቹ በየቦታው የምናገኛቸው ሲሆን የተሽከርካሪ ላይ ኤልኢዲ አምቢየንት ላይቲንግም ተገጥሞለት እናገኛለን። በኢንፎቴንመንት ስክሪንም ቢሆን ተሽከርካሪ ላይ ዘመናዊ የሆነ ኢንፎቴንመንት ስክሪን ተገጥሞለታል። ይህም ባለ 15 ኢንች ኢንፎቴንመንት ስክሪን ተገጥሞለታል። የኢንፎቴንመንት ስክሪን ላይ ተገጥሞላቸው ከምናገኛቸው ፊቸሮች መካከል አፕል ካርፕላይ፣ አንድሮይድ አውቶ እንዲሁም የቢዋይዲ ራሱን የቻለ ቮይስ አሲስታንት ተገጥሞለታል። ከእናንተ የሚጠበቀው ሃይ ቢዋይዲ ብላችሁ የምትፈልጉትን ትዕዛዝ ማዘዝ ብቻ ነው። ለዚህ ተሽከርካሪ ውስጥ ሆናችሁ ስልካችንን በምን ቻርጅ እናደርጋለን ብላችሁ መጨነቅ አይጠበቅባችሁም። እነዚህ መኪና ውስጥ 5 ዩኤስቢ ሲ ቻርጀሮች ያሏቸው ሲሆን ከዚህ በተጨማሪ ደግሞ ዋየርለስ ስልክ ቻርጅ ማድረጊያ ተገጥሞለት እናገኛለን። ተሽከርካሪ ላይ የተገጠመለት ኤሲን በምናይበት ጊዜ ዱዋል ዞን ክላይሜት ኮንትሮል ተገጥሞለታል። ይህም ለአሽከርካሪው እንዲሁም ለኋለኛ ሳፋሪዎች ራሱን የቻለ መቆጣጠሪያ ተገጥሞለታል። ይህን ተሽከርካሪ ለመግዛት ወደ ገበያ በምትወጡበት ጊዜ የተለያዩ 3 ትሪም ሌቭሎች አሉት። የመጀመሪያው 405 ኢንተለጀንት ናቪጌሽን ኤዲሽን የሚባል ሲሆን ሌላኛው ደግሞ 510 ኢንተለጀንት ናቪጌሽን ኤዲሽን ይባላል። የመጨረሻው ደግሞ 520 ኪሎ ሜትር ፍላግሺፕ ኢንተለጀንት ናቪጌሽን ኤዲሽን የሚባል ሞዴሎች አሏቸው። እዚህም ትሪም ሌቭሎች የመኪናው ዋጋ ላይ ከፍተኛ ልዩነት አላቸው። በዋነኝነት የመኪኖቹ ልዩነታቸው የተገጠመላቸው ባትሪ ላይ ነው። ዝቅተኛው ትሪም ሌቭል ላይ የተገጠመለት ባለ 50 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የተገጠመለት ሲሆን ከፍተኞቹ ሁለቱ ትሪም ሌቭል ላይ ደግሞ ባለ 60 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ተገጥሞላቸዋል። መኪናዎቹ በአንድ ቻርጅ መጓዝ የሚችሉትም ርቀት እንደ መኪናው እንደተገጠመለት የባትሪ አማራጭ ልዩነት አላቸው። ባለ 50 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የተገጠመለት በአንድ ቻርጅ 430 ኪሎ ሜትር መጓዝ የሚችል ሲሆን ባለ 60 ኪሎዋት አወሩ ሊቲየም አየን ፎስፌት ባትሪ ደግሞ መኪናው በአንድ ቻርጅ 520 ኪሎ ሜትር መጓዝ ያስችለዋል። እነዚህ መኪኖችም በዓለም አቀፍ ገበያ ላይ የወጣላቸው የመሸጫ ዋጋ ከአንዱ ትሪም ሌቭል አንዱ ትሪም ሌቭል ልዩነት አላቸው። ዝቅተኛው ትሪም ሌቭል በሚሆንበት ጊዜ ከ17000 የአሜሪካን ዶላር ጀምሮ ለገበያ የቀረቡ ሲሆን መካከለኛው ትሪም ሌቭል ደግሞ 18000 የአሜሪካን ዶላር ለገበያ ቀርበዋል። እንዲሁም ፉል ኦፕሽን የሚባለው ከፍተኛው ትሪም ሌቭል ደግሞ በ20000 የአሜሪካን ዶላር ለገበያ ቀርበው እናገኘዋለን። እነዚህ መኪኖችም በአሁኑ ሰዓት ላይ በተለያዩ ሀገራት ላይ ኦርደር እየተቀበሉ ሲሆን መኪኖቹም በቅርቡ ወደ ሀገራችን እንደሚመጡ ይጠበቃል። ዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። ቪዲዮን ከወደዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።